ጉንዳን ልበ ሙሉ ነው። ታውቃላችሁ አይደለም? ልበ ሙሉ መሆን ይገባል። ፈሪ ሰው አይጸድቅም። ልቡ ለጻድቅ ውኩል ከመአንበሳ፣ የጻድቅ ሰው ልቡና እንዳንበሳ የተማመነ ነው ይላል። ፈሪ ሰው አይጸድቅም። ጉንዳን በጣም ያስደንቃል። አንዱ ብልሃቱ ጉንዳን የሰው እግር ላይ ከወጣ እግር ላይ አይነክስም ካልተንቀሳቀሱ በቀር። በጣም ክሩ የሚያስደንቀው ጉንዳን የሚነክሰው ግንባር ላይ ሲደርስ ነው። ልቡ የሚያስደንቀው ለምን ይመስላችኋል? ሰውን ግንባር ላይ የሚነክሰው አንስቶ ሊወስድ እኮ ነው። ልቡ ነው እኮ የሚያስደንቀው ማለት። የማይቻል ነገርን ሁሉ እችላለሁ የሚል ምናልባት እዚህ ላይ ጉያ ላይ የሚናከሰው ሰውየው ከተንቀሳቀሰ ብቻ ነው። አሁን እኛ እንደው እኮ በጣም ነው የምናስደንቀው። እንኳን ራስ ላይ ልንደርስ ገና እግር ሰኮና ላይ ሳንደርስ መናከስ እንጀምራለን። ሳንሰራ የምንጮህ ውሾች ማለት ነው። ሳንሰራ መለፍለፍ አንድ እቅድ ታቅዶ የመታቀዱ ሐሳብ ገና ተወግቶ ሳያልቅ ለዓለም ይዳረሳል። ዲያብሎስ ይነጥቅና እዚያ በኋላ የቤተ ክርስቲያን ጠላት የሆነውን ዲያብሎስን አዘጋጅቶ ያፈርስብናል። ይህንን የሚያደርገው ልበ ሙሉነት፣ በጥበብ መስራት፣ ሰርቶ ሲጨርሱ መናገር። ይሄ ነው መድኃኔ ዓለም ኢየሱስ ክርስቶስ ዲያብሎስ እየቀረበ አንተ አምላክ ነህ፣ አንተ የእግዚአብሔር ልጅ ነህ ሲለው ዝም ብሎ ኑሮ በዕለተ ዓርብ ነበረ እውነቱን የነገረው። ስራውን ሰርቶ ሲጨርስ ሰርተን ለመናገር ያብቃን።